ወታደር ይሁን ባይዞይ አንዱ በኮምፒውተር ተኩሳለ ብዬ ነው። ከዛ በኋላ ደግሞ መሞት ስለነበር በጣም ትላልቅ ኦፕሬሽኖች ነበር መማር። እኛ ሚሊተሪ ያለን 3 ስትራቴጂክ ፕሌስስ የሚባሉ ሶስቱን ቦታዎች ከያዛችሁ ጦርነቱን ታሸንፋላችሁ። በጣም ብዙ ኦፖርቹኒቲ ያላችሁ ልጆች አምሯቸው ስለተያዘ የቤተሰቦቻችሁ ሸክም ሆኗል። የሀቢት ፎርሜሽን ደግሞ ትልቁ ቦታ ደግሞ ሚሊተሪ አምሮ እንደዚህ ያደርጋል ምናምን የሚባለው ለምን ነው ታውቃላችሁ? ያ ሰው አይኪው አለው ኢኪው ግን የለም። ስለዚህ ሀገር ኤቲክስ ደግሞ በጣም ከባድ ይርያል። በዚህ በኩል አላህ አክበር ይላል፣ በዚህ በኩል ምናምን ሲባል ራሱ አየሩ ራሱ የተያዘ ሚሊተሪ አምሮ የሚነግርህ 40% ነው፣ 60% ገና አልተሰራም ይላል። ከጫካ እስከ ጦር ካምፕ ከእናትና አባት ምክር እስከ ዘመናዊ የስነ ልቦና ባለሙያነት ተጉዟል። በሊደርሺፕ፣ በቢዝነስ፣ በሚሊተሪ፣ በሳይኮሎጂ ላይ በጣም ምርጥ የሆነ ልምድ አለው። ዮሐንስ ኃይለ ጊዮርጊስ የዛሬ 12 ዓመት በፊት 5 ጌትስ የሚል ጽንሰ ሐሳብን ጀመረ። ብዙ ሰዎች ምንድነው ሐሳብ ብቻ ሆነው የታለ መሬት ላይ ወረደው የታል ተቋም የገነባው ሲሉት ነበረ። ከ12 ዓመት ቆይታ ልፋት፣ ድካም፣ ጥረት በኋላ ግን በአሁኑ ሰዓት 5 ጌትስ ቢዝነስ ግሩፕን መስርቷል። እንዲሁም ስራ አስኪያጅ ሆኖ በመስራት ላይ ይገኛል። ዮሐንስ ኃይለ ጊዮርጊስ ወደ መድረክ በመምጣት የህይወት ልምዱን ያካፍለናል። በአክብሮት እንቀበለው። ደህና ናችሁ? ያው ሚሊተሪ ታውቃላችሁ አይደለ? አጃቢ ምናምን ወደ ኋላ ከቀረበት ይፈራል። one of the discipline is keep your teamwork አይደለ? ቲማችሁን ኪፕ ማድረግ አለባችሁ። ዮሐንስ ኃይለ ጊዮርጊስ እባላለሁ፣ ወይም በሶሻል ሚዲያ ስሜ ደግሞ ጆን ከበደ እባላለሁ። እኔ በጣም ፕራክቲካል የሆኑ ነገሮች ነው ለአስጨብጣችሁ የምፈልገው፣ ምክንያቱም በጣም ጎግልም ስላለ አሁን የእውቀት ችግር የለብንም። ሀቢት ሲባል በጣም ሩቅ እናደርገዋለን። የመጀመሪያው ሀቢት ዓለምን መለወጥ የምትፈልግ ከሆነ አልጋህን በማንጠፍ ጀምር የሚለው አባባል ነው። በ16 ዓመት ወታደር ሲሆን በመጀመሪያ በኮምፒውተር ተኩሳላችሁ ተብለን ሄድነውና ኮምፒውተር ያለ መስሎ ነው ሄድነው። የዛሬ 20 ምናምን ዓመት ማለት ነው። ያሰብነው ኮምፒውተራይዝድ መሆኑ ነው። ጦርነቱን አላሰብንም። ልክ ካምፕ ስንገባ ሁላችንም ልብሳችንን አውልቃችሁ እዚህ በርሜል ውስጥ ጨምራላችሁ ተባለ። የፈላ ውሃ አለላችሁ። የሀብታም ልጅ የለም፣ የድሃ ልጅ የለም። ብድግ አድርገህ ብራንድ በርናንድ ምናምን የለም። የፈላ ውሃ ውስጥ ቁጭ ነው የምታደርገው። ሁላችንም ቁጭ አደረግን። ምን ተሰጠን? ምላጭና ቱታ። አንተ እሱን ትላጨዋለህ፣ እሱ አንተን ይላጭሃል ተባልን። ተለጫጨንና ባንዴ ብልጮ መላክ ሁላችን። ከዛ እቤታችን ያለን መስሎን የተኛንበትን አልጋ ሁላችንም ጣጥለን ወጣም ማለት ነው። የመጀመሪያው ስልጠና የጀመረው በውስጥ አንሶላውን እንደዚህ አድርገህ ሸመልመል ያድርገህ ምናምን ማንጠፍ የሚባል የለም። ያይልሃል እንደዚህ እየገለጠ አልጋን አይቶ አንድ ሰው ስነ ልቦናን ያውቃል። አሁን ስነ ልቦና ምናምን ሲባል እኔ ካውንስሊንግ ሳይኮሎጂስት ነኝ። 12 ዓመት እንግዲህ ማማከር ነው የምሰራው፣ ቴራፒ ነው የምሰራው። አንዱ ስነ ልቦና ውስጥ የሰዎችን እንትናቸውን ውጫዊ ነገራቸውን አይተህ ነው ይሄ ሰውዬ እንደዚህ ነው የሚለው። እንግዲህ ስነ ልቦና እንደዛ ነው ጌጅ የሚያደርገው። በጣም ትላልቅ አታድርጉት። ሀቢት ቢውልት ለማድረግ ካጠገባችሁ ነው የምትጀምሩት። ለምሳሌ የቢዝነስ ሀቢት ምንድን ነው? ቴክ ኬር ኦፍ ዘ ፒኒስ ዘ ፍራንክስ ዊል ቴክ ኬር ኦፍ ዜምሰልቭስ ይባላል። ለ5 ሳንቲም ተጠንቀቅ፣ 100 ብሮች ራሳቸውን ይጠብቃሉ ማለት ነው በአማርኛ ሲተረጎም። አሁን አዲስ አበባ ዩኒቨርሲቲ ውስጥ ይሄ ትልቅ ስልጠና ነው አይደል? እኛ ባይዞ በደንብ ነው ገንዘብ የምንቀበለው፣ ወይ በነፃ አድርግ ወይ ጥሩ ብር ክፈል ነው የምንለው። ይሄ ኦፖርቹኒቲ ነው አሁን የስልጠና አይደለ? ብዙ ሰው ግን እዚህ አይሰለጥንም፣ ይሄን ኦፖርቹኒቲ አይጠቀምም። እዛ ሄዶ ግን በምናምን ሺዎች የሚቆጠር ብር ያወጣል። ለምሳሌ ግለኛ ነው መጀመሪያ ኮማንዶ ሁሉም ሰው ኮማንዶ ማለት ትገባታለህ። በቃ መነሻ ነው የጨበጣው ውጊያ፣ እንደዚህ እየተገለባበጥ ከጠላት ጋር አክሮባት እየሰራ መዋጋት ፊት ለፊት ማለት። ከዛ ትንሽ ያለ የሚለው የከባድ መሳሪያ ይባላል። 20 ኪሎ ሜትር 30 ምናምን ኪሎ ሜትር ላይ ሆነ እየተኮስክ ትዋጋለህ ማለት ነው። ሪስኪ ነው ግን ትንሽ ፕሮቶኮል ያለው ደግሞ የአየር ላይ ውጊያ ይባላል። ሄሊኮፕተር ማብረር ኦር የሆነ ነገር ምናምን። በእኛ ጊዜ በቃ እሱ ነው ይሄ ደረጃ ላይ ያለው 3 ደረጃ። ስለዚህ ሁለተኛው ላይ ለመግባት አንድ ነገር ይጠበቅባቸዋል። ፈተና ትፈተናላችሁ እና የምትፈተኑት እንግሊሽና ማትስ እና ስፈተን እኔ ቀልድ አላውቅም። አንድ መገንባት ያለባቸው ሁለተኛው ምን እንደሆነ ታውቃላችሁ? ኦፖርቹኒቲ ምን የማድረግ በደንብ ይሄ አለርት የመሆን ሀቢት ነው የሚያስፈልገናል። የንቃት ሀቢት። አንዳንድ ነጋዴዎች አሉ ምን ይላሉ? ከሆነ ወር በኋላ ይሄ ዕቃ ስለሚወደድ ብለው ከገበያ ይሰበስቡ ይገዛሉ። ዝም ብሎ ሰው ሁሉ እየላለው ነው ይችላል ወሳዳው እያለች አላለም ሰራም እያለች ይሰበስቡና አስቀምጠው ከዛ ያስይዝ ሲመጣ ኮራ ብሎ በትርፍ ይሸጣሉ። ማይን ሰዎች ናቸው ማለት ነው። ንቁ ናቸው። ሌላው የሀቢት ፎርሜሽን ላይ በጣም መጠንቀቅ ያለባችሁ
ንቃት ያስፈልገናል። ሀቢት ዊዛውት ንቃት ኢዝ ግግምን። አሁን ብዙ ሀቢት ምናምን ሲባል መገገም ይመስላል። ገግመ በቃ ክብደት ማንሳት፣ ገግመ መሮጥ፣ ገግመ የሆነ ነገር ማድረግ ምናምን አይደለም። ሊጎለው አይገባም ማለት ምን ያስፈልጋል? ንቃት ያስፈልጋል። መንግስቱ ኃይለማርያም አንዴ እናንተ ያላችሁበት ዩኒቨርሲቲ መጥተው ነበር ይባላል። ተማሪዎቹ ብለው ጠሯቸው። ወጡ ቀጠለ። መንገድ ደግሞ እንዳለ ያላቸው ኃይል ወጥ ራሱ አይታይም። ሚስቱ ናት ተሰውሳ ወጡ ቀጠናሉት። ከዛ መጣና በዚህ በኩል እንትና፣ በዚህ በኩል እንትና፣ በዚህ በኩል እንትና፣ በዚህ በኩል እንትና፣ በዚህ በኩል እንትና ቀበውናል። እናንተ የጠራችሁ ለምንድን ነው? እንዴት ወጥ ነው ዚስ ኢዝ ቢግ ሼም አሉና ምንድን ነው የምትፈልጉት? መዝመት ይኸው ነው የምትፈልጉት ብለው ተንቀሳቀሱ ማለት ነው። እያለ እንዴ በዚህ ሰዓት እያወራን ያለን ስለ ጦርነት አይደለም። እያወራን ያለው ስለምንድን ነው? ስለ ሀቢት ፎርሜሽን ነው። የሀቢት ፎርሜሽን ደግሞ ትልቁ ቦታ ደግሞ ሚሊተሪ ነው። እኛ ሚሊተሪ እያለን 3 ስትራቴጂክ ፕሌስስ የሚባሉ አሉ። 3ቱም ቦታዎች ከያዛችሁ ጦርነቱን ታሸንፋላችሁ ተብሎ ይተሰባል። አንደኛው ከተማ መውጫና መግቢያ ይሆናል። 5 ሚኒትስ ማለት ከዛ የመጣ ነው ማለት ነው። በህይወታችን ላይ 5 በሮች አሉ። አንደኛው ጤና ነው፣ ሁለተኛው ኢኮኖሚ ነው፣ ሶስተኛው ከሰዎች ጋር ያለ ግንኙነት ነው፣ ቤተሰብ ዘውስጥ ይገባል፣ አራተኛው ሌሎች ማገዝ ነው፣ አምስተኛው መንፈሳዊ ነው። 5 ሚኒትስ ማለት በዚህ 5 ነገሮች ነው። ስለዚህ እኔ ሀቢት ቢውት ያደረኩት የመጀመሪያው ባላንስድ ላይፍ ስታይል የሆነ ሀቢት ነው ቢውት ያደረኩት ማለት ነው። ስለዚህ ሰኞ የጤና ቀን ነው፣ ማክሰኞ ቢዝነስ ዛሬ ላይ ነው ማተኮረው። ምክንያቱም የዚህ ዓለም ትልቁ ችግር ምንድነው? ፎከስ ስለሆነ ሰኞ ጤና ላይ አተኩራለሁ፣ ማክሰኞ ቢዝነስ ላይ፣ ሮብ ፋይናንስ ላይ፣ ኮሚኒኬሽን ላይ፣ ሐሙስ ደግሞ ሌሎችም ማገዝ ላይ ማይንድ ዘማይንድ የሚባል ሎካል ኤንጂኦ አለን። ማይንድ ዘማይንድ ሀቢ ቢልድ አባውት ዳት ሜንታል ሄልዝ ላይ ነው። ሶ በመጀመሪያ ይህንን ላይፍ ስታይል ነው ክሬት ያደረግነው። ከዛ ምን አደረግነው? ከዛ ድርጅት ለምን አናደርገውም ደግሞ ብለን ድርጅት አደረግናቸው ማለት ነው። ሶ 5 ዴይስ ግሩፕ ይባላል አሁን ያለው። ከዛ ቀጥለን ስንመጣ ወተር ነው መቆጣጠር ያለበት ሰራዊት ይባላል። ምን መቆጣጠር ያለበት? ውሃ ካልያዘ እሱ ሰራዊቱ ስለሚሞቱ ውሃ መያዝ ነው። ዘ ወተር ፓርት ኢዝ ዩር ማይንድ። አምሮቹ ከተያዘ ነገራችሁ የፈለገው ኦፖርቹኒቲ ሊሰጣችሁ ታበላሽ። እኔ አንድ ክሊኒክ ነው ቴራፒ የሚሰራውና በጣም ብዙ ኦፖርቹኒቲ ያላቸው ልጆች አምሯቸው ስለተያዘ የቤተሰቦቻቸው ሸክም ሆነው ወታደር ይሁን ኩትኔ ባይዞኝ አንዱ በኮምፒውተር ተኩሳለ ብዬ ነው። ከዛ በኋላ ደግሞ መሞት ስለምፈልግ በጣም ትላልቅ ኦፕሬሽኖች ነበር መማር። ለምን I have to die my brother እና ሰው ገለሃለው ካለኝ thank you very much this is the passport ምናምን አታውቃላችሁ። ሞት እየፈለገ የሚል ሰው ምን ሆኜ እንደሆነ ታውቃላችሁ። አእምሮዬ ውስጥ ምን ገብቷል? ሳይታወቀኝ ተስፋ መቁረጥ ገብቷል። ሳይታወቀኝ የሆነ ነገር ገብቷል። ሳይታወቃችሁ ይገባል። ያው ጓደኞች ተሳክቶላችሁ የሆነ እኔ ቀደም ብለው ምናምን ሳይ ውስጥ ይመጣና ቀደም አይባልም አይ ዝም ብሎ ሾው ሲያደርግ እኮ ነው ምናምን። ከዛ ገብቼ ኮሜንት እጽፋለሁ ማይ ብራዘር ኪፕ ኦን ኢት። ከዛ ውስጥ ይጫጫል አትጫጫ። ሰዎችን ለማድነቅ ሀቢት መገንባት አለብን። አላችሁ ሶ 5 አይነት ኢንተለጀንስ ነው ያለው። ለምሳሌ ሰሞኑን አንድ ክርክር አይታችሁ ከሆነ አይኪው ነው የሚበልጠው ኢኪው ነው የሚበልጠው ምናምን እንባላለን። በእኛ ጊዜ አይኪው ብቻ ነው የሚታወቀው። ባይዙ እኛ ድሮ ሰዎች የምናውቀው ምንድን ነው? አይኪው ወይ ኢንተሌክቹዋል ኮሸንት የማሰብ ብቃት የሚባል ማለት ነው። የማሰብ ብቃት ተፈጥሮ ነው የሚላሉ። በግሮዝ ማይንድ ሴት ግን ተፈጥሮ አይደለም፣ ማስተካከል ትችላለህ፣ ማሳደግ ትችላለህ። የማሰብ ብቃት ምናምን ይባላል። ሁለተኛው ኢሞሽናል ኢንተለጀንስ ይባላል። ፓወር ዊዛውት ኮንትሮል ኢዝ ነቲንግ ሲባል ሰምታችሁ ታውቃላችሁ? እውቀት ለምሳሌ ብዙ ጊዜ ያወቁ ሰዎች እኮ በቃ እንደዚህ ናቸው የሚባለው ለምን እንደሆነ ታውቃላችሁ? ተምሮ እንደዚህ ያደርጋል ምናምን የሚባለው ለምን እንደሆነ ታውቃላችሁ? ያ ሰው አይኪው አለው፣ ኢኪው ግን የለውም። ኢኪው ማለት የስሜት ብልሃት ማለት ነው። ስሜታችሁን ማስተዳደር መቻል። ባይዘው ለሚታየው ዓለም በጣም ኤክስፖዝድ የሚሆነው ከአይኪዋችን ይልቅ ኢኪው። ለምሳሌ እኔ ባበሳጨ ተነሳ ምናምን ብለው መጀመሪያ እጄን አይተ ምናምን ስሜት ነው ክሊክ የሚያደርገው፣ የስሜት ፓርት ነው ክሊክ። ኢሞሽናል ኢንተለጀንስ እኛ እሱን እንድናጠፋ የተደረገው ውሃ ተሸክመህ ሩቅ መንገድ የሚሄድ ውሃ ተሸክመህ ትሄዳለህ 20 ኪሎ ሜትር ውሃ ይጠማሃል። ልጠጣ ስትል ቀጠም ላይ ትባላለህ። ትሄዳለህ መጨረሻ ላይ ውሃን ሳትጠጣ ካምፕ ትመለሳለህ። ውሃውን ተሸክመህ ውሃ አለ ግን ምን የለም፣ መጠጣት የለም።
ብዙ ሰው ቲምወርክ አይችልም። ምንድነው ችግሩ ሲባል ኢሞሽናል ኢንተለጀንስ ይባላል። ሌላው አድቨርሰሪ ኮሸንት። አድቨርሰሪ ኮሸንት ማለት ነው መከራ መቋቋም መቻል። አይዞይ ሰዓት ስለሌለ ነው የምነግርህ። ሚሊተሪ አሁን የሚነግርህ 40% ነው፣ 60% ገና አልተሰራም። ፕሪንሲፕል አለ፣ ወታደር ቤት ፕሪንሲፕል። አሁን በቃ ሲል ኖ ገና 60% ይቀራል ብለው አንተ ምን ይላል? ዝም ብለህ ይያክ በቃ አሁን በቃ ገና ነው አይደለም ለማካል ዝልፍ ይድረስ መታደር። አድቨርሰሪ ማለት መከራ መቋቋም። ምን ያህል ተቋቋማላችሁ መከራ? አራተኛው ኢዝ ኮልድ ሶሻል ኢንተለጀንስ። ሶሻል ኢንተለጀንስ ማለት ለምሳሌ ጠቅላይ ሚኒስትራችን እንደመጡ ጉራጌ ክልል ሲሄዱ ነው የጉራጌ ጀግና በጉራጌ የሆነ ነገር ትግራይ ክልል ሲሄዱ ወይ በትግርኛ ወይ የትግራይ የሆነ ጀግና ይነዛ ያ የሚባል ሶሻል ኢንተለጀንስ ማለት ማህበረሰቡ በሚገባውና በሚግባባበት መልኩ ኮሚኒኬት ማድረግ ማለት ነው። ይሄ ሶሻል ኢንፍሉዌንሰርስ የሚባሉ ሰዎች ብዙ ጊዜ አሁን በጣም ዊርድ ነው የምናያቸው ከማህበረሰቡ ያፈነገጡ ይባላል አይደል? he is not social intelligence that person is social intelligence። ሶሻል ኢንተለጀንስ ማለት አካባቢ ላይ ያለው ሰው በሙሉ በኮዱ መከፋፈል ማለት ነው። በኮዱ ኮድ አለ። ለምሳሌ አባቱ ኮድ እሺ ሪስፔክት ከበጨ ፋዘሮች በቃ ብዙ ክርክር ያቆማሉ። እዚህ ክርክር ኢን ሃውስ ፋዘር በቃ እሺ አንተ እንዳልክ ካል ክርክር ያቆማሉ። የመጨረሻው ስፒሪቹዋል ኢንተለጀንስ መንፈሳዊ ብቃት ባለው ነው። በአሁኑ ጊዜ ትንሽ እኔ አስቡበት። እኔ አምናት ያለኝ ምናምን ኢትዮጵያ ውስጥ በጣም ስስ ነው እንደዚህ አይነት እንትን ለመሄድ አየሩ በጣም እንዳይከብዳችሁ ብዬ ነው። ችግር የለም ብዙ ሰዎች የስነ ልቦና ኬዝ ውስጥ ስለሚመጡ በምን መልሷል ሰው እናቱ ጸበል ስታስጠብቁ እያጓደለ ቤት ሲንጓደለ የቀረመ ሰው በአንድ ተነስቶ ኤቲስት ነኝ ካለ አገሩ ይስማማዋል። ሌላ ጉዳይ ነው። ማን እንደገጨ አይታወቅም። ባይዘ እዚህ ሀገር ኤቲስት ደግሞ በጣም ከባድ ይር ያለ በዚህ በኩል አላህ አክበር ይላል፣ በዚህ በኩል እንትን ምናምን ሲባል ራሱ አየሩ ራሱ የተያዘ አየር ከሆነ አየር መያዝ ነው ያለብን ማለት ነው። በሆነ መስመር ብዙ ወጣቶች ችግሩ ሲገቡ ያለው የስፒሪቹዋል ኢንተለጀንስ ነው። እኔ ሃይማኖተኛ ሆኖ ምናምን ያውቃል፣ ግን አንዳንድ ጊዜ የባለሶስት ክፍል ቤት ነን። ነፍስ አለ፣ አእምሮ እዛ ውስጥ ነው ያለው። ከዛ መንፈስ አለ ይታያል። አንድ ሰው ሲታመም ባይዞ ምኑ እንደታመመ ብዙ ጊዜ እኛ ጸበል ሄድ ነው እንደው ዘብዘብ እንኳን ታዲያ ብዙ ስለምና በደንብ ስለማለት ነው ባይዞ በደንብ ስለማለት ግን ኤክስፔክት የራሱ ነው ሙስሊም ውስጥ ያለ የህግ መንገድ አለ፣ ክርስትና ውስጥ ያለ የህግ መንገድ አለ። ወደዛ ሄድ የምንላቸው ሰዎች አሉ። የሚገርማችሁ ለምን እንደሆነ ታውቃላችሁ? እንጂ በቴራፒ ክፉ መንፈስ ማስተናገድ ብራዘር ዋጋ ያስከፍላል። ከኋላ ብዙ ላይ እንደመጣ ቋመት ነው ሚዚ እኔ ቦሌ ሚካኤል እያማከምኩ አንድ ጊዜ የሚካኤል ያለ ነው ያልኩት። በቃ የአክሱም ዘመነ መንግስት እዛ ዛጎይ ራሱ አይደል ዳግማዊ ኢየሩሳሌም ይሰራሉ ብሎ አይደል ላሊበላ ይሰራል እንዳለ ኢየሩሳሌም የሸዋ ነገስታት ስማቸው ምንድን ነው? ሰለሞን ይዳይናስ እንዳለ አገሩ ራሱ ሲመራ የነበረው በምንድን ነው? ስፒሪቹዋል ኢንተለጀንስ ነው። አሁን መተን ባንዴ ስንለው አልለመድኩትም፣ ሰውም አልለመደም። ውስጡ ሳታውቁት መንፈሳዊ እንትናችሁ ይበዛል ሳታውቁት። ስለዚህ እሱን ውጥታርጌ አስገብቼ ባንዴ ጫማ መሰል ያለ ከዛ በእንትን ገና ነው እንጭጭ ነው ገና ስነ ልቦና ማለት ነው። ስነ ልቦና ኢትዮጵያ ውስጥ ገና እንጭጭ ነው። ኢትዮጵያ ያለው ገና ስነ ልቦና አውሮፓዊና አሜሪካዊ ውስጥ በስነ ልቦና ስትሄድ ገና ትራውማ ነው። ቻይልድ ትራውማ ነው። የስ አይዲ ቻይልድ ትራውማ ግን ሁሉ ትራውማ ነው። አይላይ ማፋዘዝ ተከታታሉ እንዳሰበገ ሰበብ ያፈተኝ ይችላል። ግን አይናት ማይፋዘዝ ግን ነው የገባው ነው ያሳደደ ይሄ ልበላሽ ይችላል ማለት እስከንደታ ሰበብ እስከንተዋታ ምን ብሎ ነው ምንድነው ነው ስለው የተሻለ ልጅ ይሆን ሞቲቭ ነው ማለት ብዙ ጊዜ ሰዎችንም መንፈሳዊ ሊሆኑ አበረታታለሁ። ለምን አብዛኛው ነገርም በመንፈሳዊ ነገር ይፈታል ስለማው በሳይኮሎጂ ይፈታል። 12 ዓመት ተያቀረ ባይዞ ማያሰው ያወራቸዋል።
በጣም ብዙ ነገሮች አሉ እዚህ ያለ። ስለዚህ አምስቱም ኢንተለጀንስ ይኑራቸው የሚል ነው። ሰዓት በጣም ጨረስኩ። የመጨረሻው ግን የነገረኝ ነገር ይድኒ እየተጋን የማይሳካውን ምን እናድርገው ነው አይደል? ይሄን ጥያቄ ልመልሰዋል መልሶ ብላችሁ በምን ታደርጋችሁ ይችላል? አባወዳን ነው ማለት ነው። ኦኬ ሰዎች እየተጉ የማይሳካላቸው ሰዎች ምን ይሁን ነው አይደል? ያያችሁ ምንድን ነው የዘራችሁት ምንድን ነው? የዘራችሁት ከሆነ አራት ወርቻ ነው ከሆነ የተከላችሁት ደግሞ ቡና ከሆነ 7 ዓመት ነው የሚፈጀው። የተከላችሁት ደግሞ ታቦት እንግዲህ እኛ ክርስትና ስለሆነ ሞር የምናውቀው ታቦት የሚሰራበት እንጨት አለ እና 60 ዓመት ነው የሚፈጀው ይባላል። አይኔ በቃ ከበረ ነገር ነው የፈጀው ጊዜ ቢጅ ከሆነ ምትሉት የሁሉም ሰክሰስፉል ላይ ነው። የዘራችሁት ምንድን ነው? እኔ ለምሳሌ ሰው ላይ ነው ሰው ላይ ነው 5 ዴይስ 6 ዓመት ፈጀበት ብትሉ 10 ዓመት በኋላ ነው አንድ ድርጅት ማውጣት ከውስጡ ድርጅቶች ማውጣት። እስከዛ ግን የራሱ አይገባኝም። 5 ዴይስ ምን ነው በጨረፍታ ነው የሚገባኝ። አንዳንድ ጊዜ ራይዎቻችሁ የሚገባችሁ እየተጠጋችሁ ስትሄዱ እኔ ብዙ ጊዜ ምን እላለሁ፣ እዛ ሆነን እኛ የምናየው የረር ተራራ ስለሆነ የረር ተራራ እየቀረብኩ ስትሄድ ቤት አለ ላው ላይ በሩቁ ስታየው ግን የሆነ እንደዚህ ያለ ብቻ ነው። ስለዚህ የተከላችሁት ነገር ጊዜ ይፈጃል። ሌላው ዊዝደም ላይኖር ስለሚችል እሱን ፈልጉ የሚል ነው ሐሳብ ያለኝ። ዊዝደም ሊያጠር ይችላል። እሱ ዊዝደም ኮች የሚያደርጓቸው ሰዎች፣ ሜንቶር የሚያደርጓቸው ሰዎች ባይዞ ዜር ኢዝ ሾርትከት ሜንቶር መደረግና ኮች መደረግ ይባላል። እናንተ ዝም ብላችሁ የምትለፉትን ነገር በቀላሉ በዚህ ጋር የሚሏቸው ሰዎች ይሄን ይመስላል። አመሰግናለሁ። አንተ ነው ማለት ቴንክ ዩ። እናመሰግናለን። እናመስግን አይደል?